በስተመጨረሻም ቤዚ ተሞሸረች። ሳሮንም ሽብሩ በተንበረከከበት ጥላው ሄደች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኩኝ ባለፈውን ክፍል ትንሽ ላስታውሳችሁ። ጉቻ አንቺ ያበላሸሹን ማስተካከል አለብሽ። አንቺ የራስሽን ካገኘሽ በኋላ ይኸው ሳሪ እምቢ ብላኛለች፣ እኔ እሷን አጥቼ መኖር አልችልም ብሎ ሽብሩ ሲያማክራት ነበር። እሷም እንዴት እሷን አጥተህ ትኖራለህ? ነገ ልደቷ ስለሆነ ልደቷ ላይ ሰፕራይዝ አድርጋት ቀለበት ግዛና ብለው ነበረ። እሱም እሺ በቃ በማለትም ተስማምተው፣ ግን ቀለበት የምትገዛበት ብር አለክ ወይ ብላ ስትጠይቀው አዎ አለኝ አያቴ እየሰጠችኝ ብር በማለትም ሄዶ ቀለበቱን ገዝቶ እየሄዱ እያለ ሳሪን መንገድ ላይ ያገኟታል። ሳሪንም መንገድ ላይ እንዳገኟት እንዴ ከየት ነው የምትመጡት? ጭራሹኑ እጅ ለእጅ ተያይዛችሁ ስትል እሱም ተንበርክኮ ታገቢኛለሽ ወይ ብሎ ጥያቄ ይጠይቃታል። የጋብቻም ጥያቄ ስጠይቃት እሷ በፍጹም አላገባህም፣ እንዴት በዚህ ሜዳ ላይ ትጠይቀኛለህ ብላ ትታው ትሄዳለች። እሱም እባክሽን ብሎ ቢላትም እምቢ ትለዋለች። ሉላም መታ ነበረ። ተይ የሚቆጭሽን ነገር አታድርጊ፣ ብታገቢ ይሻልሻል፣ ካለበለዛ ቆመሽ እንዳትቀሪ ስትላት እንዴት ቆሞ ቀር ትይኛለሽ እያለቻት፣ ጉቻም እድሜሽን አስበሻል ወይ እሺ በዩ ብትላትም ሳራ ግን እምቢ ብላ ትታ ሄዷ ነበር። እሱም ትታ ሄዷ ሳሚ የሰርጉን ዝርዝር እያወጣ ወጪው ሙሉ ዲዛይኑን እያሰበ እያለ እሷ ትሄድና ትጨፍራለች። እንዴት ነው እንደዚህ የሚጠይቀኝ? አሁን ይቅርታ አድርጎልኝ አብረን መመለስ አለብንም እያለች እያወራች ከእንደገና መንበርከክ አለበት ብላ ትላለች። ሳሚ ስለ ሙዚዎቹ ስለ አንዳንድ ነገር ያስባል። እሷ ስለ ሽብሩ ብቻ ነበር የምታወራው። ታይ ወደ ራስሽ ተመለሽ እንጂ ስለ ሙዚነቱ አውራታችሁ ተዘጋጅታችኋል ብሎ ቢላትም አሁን ከእንደገና መንበርከክ አለበት ማለት ነው እያለች እንግዲህ እኔ እኮ ወደው ነበረ ትንሽ ላጠፋው ቅጣት እንዲቀጣ ፈልጌ ነው። ከዛን ሽብሩ አሁን እዛ በተንበረከከበት ሌላ ሴት መጥቷ እንዳያገባ ብሎ ሲላት መንገደኛ ያገባል ወይ ልደውልለት ወይ እያለች እንግዲህ ግራ እየተጋባች ነበረ። በቃ ይቅርብሽ አንቺ ምን አጨናነቀሽ ይላታል ሳሚም። እሷም በፍጹም እንደዛማ አይሆንም፣ መንበርከክ አለበት። በድጋሜ ደውዬ እራት ጋብዘኝ ልበለው ወይ? እራት ጋብዘኝ ካልኩት ደግሞ ነገሮችን አበላሸው ማለት ነው። እንዴት ሴቶኜ እራት ጋብዘኝ እለዋለሁ? እንደዛ አይሆንም እያለችም እንግዲህ ብቻዋን ወዲና ወደዛ እያደረገችው ትገኛለች ማለት ነው። እሷም እንግዲህ በስተመጨረሻ እኔ አልደውልለትም፣ በቃ ላገኘውም አልፈልግም፣ እንዴት ሆኖ ነው የማገኘው? ይሄ እንዴት ከሌላ ጋር ይቆማል? እያለች እንግዲህ ሳለም አሁን እሱን ተይና ስለ ሙዚዎቹ አስቢ ብሎ ይላታል። እሱም ምንድን ነው የማስበው? ምንድን ነው የማደርገው ነገር? ምንም ነገር የለም በማለትም ትመልስለታለች። እሱም እንደዛውም እየተጨዋወቱ በቃ አሁን ዲኮር የሚያወጣ ሰው ፈልጊና ንገሪኝ ይላታል። እሷም እሺ ብላ ቤዚና ሱራፌልም ሆቴል ቁጭ ብለው ዛሬ ከወደፊት ሚስቴ ጋር እንደዚህ ቁጭ ብዬ ስለሰርጉ እናውራ ይላታል። እሷም አረ ዶክተር ምን ላይ ደረሰ? ዶክተር በኋላ ነገሮችን እንዳያበላሽ አሁን እንዲይዝ ትንሽ ብር እንስጠው በማለትም ስትል የምን ብር ነው የምንሰጠው? ገና አንቺን በደስታሽ ቀን ስለ ቤተሰቦችሽ ገዳይ እየነገረውን እበቀለዋለሁ ብሎ ሲላት በቃ ስለዚህ እንተውና ስለመጣንበት እናውራ ይላሉ። እሱም ስለ ሰርጉ እያወሩ እጅግ ደስተኛው ሆነው ይገኛሉ ማለት ነው። እንግዲህ ዶክተርም በአሁን ላይ ምንም አይነት ነገር እጁ ላይ የለም፣ ምንም የሚጠጣበትም ስለሌለው ሽብሩ በንዴት ሆቴል ገብቶ እየጠጣ ነበረ።
ሆኖም ዶክተር እሱ ጋር ይመጣና ምን ሆነካል ዛሬ? ምን ነው እንደዚህ ብስቅልቅል አድርገ ሲለው እንዴ አልሰማክም እንዴ ዶክተር ስንቱን ሰው አክሞ ያዳነው አሁን ላይ ይኸው እንደዚህ ወድቆ ይታያል። ስለዚህ አሁን አንተ ምን ፈልገ ነው? ምንድን ነው እሱ እያለውም ይገኛል ማለት ነው። እሱም አረ ምን እየተካሄደ እንደሆነ እኔ ምንም አልገባኝም ሲለው ምን የሚካሄድ ይመስልሃል? ከነኛ ሰዎች ራቅ። ይኸው መኪናዬን ሁሉን ነገሬን ነው የወሰዱት ምንም ነገር ሳይቀረኝ አሁን በራሴ አንዲት ስም የለኝም። ይሄ ሁሉ ያደረገው ሳሚና ሱራፌል ናቸው። ስለዚህ አንተም በኋላ ባዶህን እንዳትቀር ከነሱ ላይ ራቅ ይለዋል። እሱም ይሄ ነገርማ በፍጹም አይሆንም፣ ምንድን ነው የምርቀው በማለትም ይለዋል። እሱም እንደዛ እያለው ያለ እንግዲህ ሳሪ ስለቆጫትም እሱን ፍለጋ ትመጣለች። እሱን ፍለጋ ስትመጣ ከእሱ ጋር ስታየው እንዴት ነው እንደዚህ ጭራሹኑ ከዚህ ጋር የምትኖረው? እኔ ለብቻክ መስሎኝ ስለጸጸተኝ ይቅርታ ልጠይቅ አገባለሁ ልልስ ስመጣ አንተ ግን እንደዚህ ሆናል። በፍጹም እንደዚህ አይሆንም ብላ ትታው ትሄዳለች። እሱም እየተናደደ ጥሎት ይሄዳል። አንተ ሲጀመር እየነገርኩ ጭራሽ ትከተላታለህ እንዴ እያለውም በነበረበት ሰዓት እንግዲህ ዶክተርም ቁጭ ብሎ ባለበት ሳሮንም እምቢ ብላው ከሄደች በኋላ እሱም የራሱን ሂሳብ ይከፍልና ወርውሮት ይሄዳል። ሁሉንም የቀረኸኝ አንተ ነህ ብዬ ሳስብ አንተም ጭራሽኑ ሂሳቤን ሳትከፍል ትሄዳለህ ወይ ብሎ ቢጠራውም ሂሳቡን ሳይከፍልለት ይሄዳል ማለት ነው። እሱም እንግዲህ እንደዛ በሚልበት ሰዓት እየተናደደም ቢሆን እንግዲህ ትቶት ይሄዳል ማለት ነው። እሱም ትቶት ከሄደ በኋላ እንግዲህ በዚህ አይነት ሁኔታ ውስጥ አሁን እንደምንም ብዬ እበቀላቸዋለሁ፣ ሰዓታችሁን ጠብቀው ነው እንጂ አልተዋቸውም እያለ ይገኛል ማለት ነው። ሆኖም እንግዲህ ሳሮንም ወደ ቤት መታ አሁን በቃ ሽብሩ ትቶኛል ማለት ነው ወይ? እንዴት ነው እሱ እንዴት አሁን እሱም ሰው ሆኖ ነው እንዴ እኔን የሚተወኝ? ይሄ የማይረባ እያለች እንግዲህ እየተጸጸተች እያለ እሱም በር ከፍቶ ይገባል። እንዴ ምን እያላችሁ ነው ያላችሁት? እኔን ነው ወይ የማይረባ ያልሽው ብሎ ሲላት ኧረ አንተን አይደለም እኮ ሮቤልን ነው የማይረባ ያልኩት እንጂ እንዴት አንተን እልሃለሁ፣ አንተን እኮ አይደለም እያለችውም በቃ አንተ የት ነበርክ እያለችው ስትለውም እኔ እኮ አገባሃለሁ ብላ እየጠየቀችው እያለ በቃ እሱም ተንበርክኮ ከጫማውን ማሰር ይጀምራል። እሷም እሺ እያለች ጣቷን ስታደርግበት እሱም ይነሳና በቃ አላገባሽም ብሎ ሲል እንደዚህ ተጫወትክብኝ፣ እኔም አገባሃለሁ ያልኩት ውሸቴን ነበረ፣ እንደውም አላገባህም ብላ ትለዋለች። ከዛን እንደዛ ከሆነማ በቃ እኔም ትቻለሁ፣ ላገባሽ ነበር፣ ጫማዬ ውስጥ ነበር የነበረው ማሰሪያው ይላታል። እንደዛ ከሆነማ በቃ እንደውም እኔም ሀሳቤን ቀይሬያለሁ፣ በቃ እኔ አገባሃለሁ ብላ ስትል በስተመጨረሻ እንግዲህ ቀለበቱን ያደርግላታል። ጉቻንም ይሄው ቅኝ ቅኝ እያለች እያስቀናቻት ነው ማለት ነው። ሆኖም እንግዲህ አሁን የታል ሳሚ ስለ ሙዚየው እናውራ እያለች እንግዲህ እሱም እዛም ሆኖ መጥቶ ይጠይቃት ይሆን ወይ እንዴት ያደርገኛል እያለች ነበረ። ሆኖም እንግዲህ በዚህ ቀለበቱን አድርጎላት በዚህም ተሞሽራ እንግዲህ ተከባ በእኔ ሰርግ ጊዜ እንደዚህ ነው እያሉ ፈታ ዘና እያደረጉ ቆይተው ነበረ። እንግዲህ ቅዱሴም ወደ ውስጥ ገብቶ ልዕልቷን እያየ እያለ ክፍሉ በዚህ ተጠናቋል። ውድ የተከበራችሁ የሙላት ቤተሰቦች እንዴት አያችሁት? ይህን ድራማ እንዴት ነው ፈታ ዘና እያላችሁ ያለው? እንግዲህ ብዙ ሰዎች የሆነ ነገር ሲጠየቁ እምቢ ካሉ በኋላ በስተመጨረሻ እንግዲህ ይጸጸቱና ወደ ኋላ የሚመለሱበት ጊዜ ይኖራልና እንግዲህ ሽብሩ በጣም ብዙ ጊዜ ከተንበረከከ በኋላ ነው በስተመጨረሻ ለሳምሪ ለሳሮን ቀለበት ያደረገላት ማለት ነው። እንግዲህ ሳሮን ፈታ ዘና ታስደርጋለች፣ ጉቻም እንደዛው ማለት ነው። ይህንን ይመስላል የዛሬው። እንግዲህ ግምታችሁን ደግሞ እንደተለመደው ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ሱራፌል ገብቷል።
ሱራፌል ከገባ በኋላ አዲስ የሚፈጠር ነገር ይኖራል ወይስ ሰርጉ ተሰርጎ ይቋጫል? እንዴት ይመስላችኋል የሚለውንም ኮሜንት ላይ አስቀምጡልኝ እና ሁልጊዜም ስለምታበረታቱኝ ሁሉ ሁልጊዜም ከልብ አመሰግናችኋለሁ። መልካም ቆይታ ይሁንላችሁ። በአዲስ ቪዲዮ እስክንገናኝ ድረስ እጅግ አስተማሪ የምላቸውንና ብዙዎች የወደዷቸውን እኔም የወደድኩትንና የተማርኩትን አብረን እንድንማር አብረን እንድናይ የማካፍላችሁ ይሆናል ማለት ነው።